ጤና ይስጥልን የተከበራችሁና የተወደዳችሁ የትሮታ 97.6 ኤፍኤም አድማጮቻችን ከአሁን ሰዓት ጀምሮ የተለያዩ ሀገራዊ ጉዳዮችን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን ወደ እናንተ በየሳምንቱ የሚያደርሰው ሰሞነኛ መሰናዷችን ወደ እናንተ ሊደርስ ዝግጅቱን አጠናቆ አሁን መተናል። እኔ አብርሃም በለጠና ዮሴፍ ዳሪዮስ ከዚህ ከስቱዲዮ ሲኒየር ቴክኒሻናችን አለኝ ቢታው ደግሞ በቴክኒኩ በኩል እያሳለጠ እስከ እኩለ ቀን 6 ሰዓት አብረናችሁ ቆይታ እናደርጋለን። እንዴት አረፈድክ ጆሲ? እንዴት አረፈድክ አብርሃም? እንደምናረፈዳችሁ የተከበራችሁ አድማጮቻችን፣ እንግዲህ ሰሞነኛ ጉዳዮችን የምናነሳበት ሰሞነኛ ዝግጅታችን አሁን ተጀምሯል። ዝግጅታችን እስከ እኩለ ቀን 6 ሰዓት ድረስ ይቆያል። የዛሬው መነጋገሪያ ርዕሳችን የሚሆነው ምንድነው አብረሽ? እንግዲህ ሐምሌ 8 2018 ዓ.ም የተጀመረው የሀገራዊ የምክክር ጉባኤ 1 ወር ከ5 ቀናት አስቆጥሮ አሁን ላይ ወደ 4000 ተመካካሪዎች የሚደርስበት የመጨረሻ ምዕራፉ ላይ ይገኛል። እስካሁን ምን አይነት ሂደቶችን ሄደ የሚለውን ከዚያም ደግሞ ተመካካሪዎችስ ምን አሉን፣ አንዳንድ ፓርቲዎችስ ምን አይነት ጥያቄዎችን ምን አይነት ቅሬታዎችን አቀረቡ የሚለውን አጠቃላይ ሂደቱ ምን ይመስላል የሚለውን እየተወያየን አድማጮችም በራዲዮ በስልክ መስመሮቻችን 011 668 46 22 ወይንም ደግሞ 011 6ን አስቀድማችሁ 66 35 82 ላይ የደወላችሁ ሐሳባችሁን ማጋራት ትችላላችሁ። 9760 ደግሞ አጭር የጽሁፍ መልእክት ለሚቀናችሁ እየተዘጋጀ ነው። እስከ እኩለ ቀን 6 ሰዓት አብረናችሁ ቆይታ እናደርጋለን። እንግዲህ እስከ እኩለ ቀን 6 ሰዓት ነው ቆይታችን የሚሆነው። የዛሬው ጉዳያችን ከአንድ ወር ገደማ በፊት ሐምሌ 8 ቀን የተጀመረውን ሀገራዊ ምክክርን የተመለከተ ነው የሚሆነው። ሊጠናቀቅ ተቃርቧል። እስካሁን የነበረውን ቆይታ ያሉትን ሁኔታዎች እያነሳሳን እንቆያለን ማለት ነው። እስከ እኩለ ቀን 6 ሰዓት በስልክ ቁጥሮቻችን ደውሉልን። በአጭር የጽሁፍ መልእክት መላኪያም ታገኙናላችሁ። ዝግጅታችን ተጀምሯል። የዚህ ዝግጅታችን ዋነኛ አጋር የሆነው ደግሞ እናት ባንክ ነው። ቀደም ብለን እንዳስተዋወቅናችሁ የዛሬው መሰናዷችን ከሐምሌ 8 2018 ጀምሮ በመካሄድ ላይ የቆየውን ሀገራዊ ምክክር ጉባኤ ዛሬ ነሐሴ 13 2018 ላይ እንገኛለን። 1 ወር ከ5 ቀናት አስቆጥሯል። 4000 ተመካካሪዎችን ከ10 አባላት ካሉት ቡድን ጀምሮ ወደ 50 ከዚያም ስልታዊ ቡድን 250 አባላት ወዳሉት ማለት ነው። ከዚያም ወደ አጀንዳ ቡድኖች ወይም ወደ ስራ ቡድኖች ደርሶ አሁን ደግሞ ወደ 4000ዎቹ ተመካካሪዎች አጠቃላይ ጠቅላላ ጉባኤው ማለት ነው መድረሱ ይታወቃል። 1 ወር ከ15 ቀን ባስቆጠረባቸው ሂደቶች ውስጥ ምን ሂደቶችን አሳለፈ፣ እኛም በሰሞነኛ መሰናዶ ስናስቃኛችሁ እንደነበር ይታወቃል። አሁን ደግሞ መጨረሻ ላይ መድረሱን አስመልክተው የዛሬው ትኩረታችን እዚህ ጉዳይ ላይ ይሆናል። ሀሳብ አስተያየቶቻችሁን በስልክ መስመሮቻችን 011 668 46 22 ወይንም ደግሞ 011 6ን አስቀድማችሁ 66 35 82 ላይ ብትደውሉልን የሚደርሰን ይሆናል። እኛም የምናደርሳችሁ ይሆናል። 9760 ደግሞ አጭር የጽሁፍ መልእክት ለሚቀናችሁ እየተዘጋጀ ነው። አብሮነታችሁ ከኛ ጋር እንዲሆን እየጋበዘን የሰዓቱ አጋራችን ደግሞ ማን እንደ እናት የሚለን እናት ባንክ ስለሆነ እናመሰግናለን። ለማስታወስ ያክል እንግዲህ ዮሴፍ በዚህ ላለፉት 4 ዓመታት ቆይቷል። የሀገራዊ ምክክር ኮሚሽኑ ስራዎችን ሲሰራ በህግ ማዕቀፍ በአዋጅ ቁጥር 1265/2017 መሰረት ከተቋቋመ በኋላ የተመካካሪዎችን መለየት፣ የአጀንዳ ማሰባሰብ የመሳሰሉትን ጉዳዮች በእነዚህ 4 ዓመታት ውስጥ ሲሰራ ቆይቷል። እንግዲህ እነማን ተሳተፉ የሚለውን ለአድማጮቻችንም ወደ ሌሎች ሂደቶች ከመሄዳችን በፊት ለማስታወስ ያክል በአስተዳደር ደረጃ በተወካዮቻቸው በኩል የሚሳተፉ የህዝባዊ አጀንዳ ማሰባሰቢያ መድረኮች ማለት ነው በክልል ወይም ከተማ ደረጃ የመምህራን ማህበር፣ የሃይማኖት ተቋማት፣ የሲቪል ማህበራት፣ የሰራተኞች ማህበራት ኮንፌዴሬሽን፣ ክልላዊና አገር አቀፍ የፖለቲካ ፓርቲዎች፣ የአሰሪዎች ማህበራት፣ የአካል ጉዳተኞች ማህበራት፣ ታዋቂ ሰዎች፣ የሙያ ማህበራት፣ የክልል ምክር ቤት፣ የክልል መንግስት አስፈጻሚ አካላት ማለት ነው፣ የክልል ዳኞች፣ የሚዲያ ተቋማት፣ የጋዜጠኞች ማህበር፣ የመንግስት ሰራተኞች፣ የቀድሞ ሰራዊት ማህበራት፣ የዩኒቨርሲቲ መምህራን፣ የሴቶችና ወጣቶች ማህበራት እንዲሁም የንግድ ማህበራት ምክር ቤትን ጭምር የተሳተፉባቸው ናቸው። በሌላ በኩል ከወረዳ በተወካዮቻቸው በኩል የህብረተሰብ ክፍሎች ከተወከሉ ማለት ነው ራሳቸውን የሚገልጡበት መተዳደሪያ ያላቸው ለምሳሌ አርሶና አርብቶ አደሮች እንደዚሁ የተወከሉበት ነበር። ሴቶች
ወጣቶች፣ የመንግስት ሰራተኞች፣ ነጋዴዎች፣ መምህራን እንዲሁም እድሮች፣ የማህበረሰብ መሪዎች፣ ተፈናቃዮች በሚገኙበትም አካባቢ እንደዚሁ ተፈናቃዮች እንደየአካባቢ ሁኔታም ሌሎች የተገለሉ የተባሉ የህብረተሰብ ክፍሎችም ጭምር መሳተፋቸው ተገልጿል። በፌዴራል ደረጃ በተወካዮቻቸው በኩል ደግሞ እንደዚሁ እንዲሳተፉ ማለት ነው የተወከሉ የሃይማኖት ተቋማት፣ የአሰሪዎች ፌዴሬሽን፣ የሰራተኞች ማህበራት ኮንፌዴሬሽን፣ የመምህራን ማህበራት፣ የአረጋውያን ማህበራት ፌዴሬሽን፣ የዩኒቨርሲቲ መምህራን፣ የአካል ጉዳተኞች ማህበራት ፌዴሬሽን፣ የፌዴሬሽን ምክር ቤት፣ ሀገር አቀፍ የፖለቲካ ፓርቲዎች እንዲሁም የህዝብ ተወካዮች ምክር ቤት፣ የመከላከያ ሰራዊት፣ የፌዴራል መንግስት፣ የፌዴራል ፍርድ ቤቶች፣ ታዋቂ ሰዎች፣ የሴቶችና የወጣቶች ማህበራት ፌዴሬሽኖች፣ የፌዴራል ፖሊስ፣ የፌዴራል ንግድ ምክር ቤት እነዚህ ሁሉ የተወከሉበት ነው። 4000 ተመካካሪዎቹ ከነዚህ የተወጣጡ ናቸው ማለት ነው። ከህብረተሰብ ክፍሎች ቀድመ እድሮችን ጨምሮ የሴቶች ወጣቶችን እንደገለጽ ነው። ከክልልም ደግሞ የመምህራን፣ የሃይማኖት ተቋማት የመሳሰሉት ከፌዴራልም እነዚህ ተወክለው የተሳተፉበት ነው። ከ4000 ተመካካሪዎች በልዩነት ደግሞ በውጭ የሚኖሩ ኢትዮጵያውያንን ወይም ደግሞ በተለምዶ የዲያስፖራው ማህበረሰብ ተወካዮችንም ጭምር ያካተተ ሆኖ ተገኝቷል። ይህ እንግዲህ የአጀንዳ ግብዓት የማሰባሰቢያ መንገድ ላይ ተመካካሪዎች የተመረጡበት አግባብ ነው። በሌላ በኩል ደግሞ የጥናት ተቋማትም እንዲሁ ማህበረሰብ፣ ግለሰቦች፣ የፖለቲካ ፓርቲዎችም እንደዚሁ የተለያዩ ጉዳዮች ያሏቸው የፖለቲካ ፓርቲዎችን ጨምሮ ማለት ነው እንዲሳተፉ ተደርጓል። በዚህ ሁሉ ሂደት ውስጥ አልፎ ላለፉት 4 ዓመታት በእነዚህ ሂደቶች ውስጥ ከመጣ በኋላ ሐምሌ 8 2018 ደግሞ በይፋ 4000 ተመካካሪዎች ከተለያዩ የኢትዮጵያ ክፍሎች መጥተው ሲመካከሩ መቆየታቸው ይታወቃል። አዎ እንግዲህ ሐምሌ 8 ጀምሮ የ4 ዓመቱ ሂደት ቀደም ሲል እንደገለጽከው ነው። የአጀንዳ ማሰባሰብ፣ ተመካካሪዎችን ልየታ ሂደቶች ሲካሄዱ ቆይተው ሐምሌ 8 ቀን ሁላችንም እንደምናስታውሰው ዋናው አገራዊ ጉባኤ ተጀምሯል። በወቅቱ ከዚያን ጊዜም በኋላ ከዚያም በፊት ጣቢያችን ትርታ 97.6 ይህን አንድ ወር የተሻገረውን አገራዊ ምክክርን ጉባኤ ጨምሮ አገራዊ ምክክር ሂደቱ እንዴት እየሄደ ነው የሚለውን ላለፉት ጊዜያት ሽፋን ሲሰጥ ቆይቷል። በዚሁ በሰሞንኛ ዝግጅታችን ጨምሮ በዜና ሰዓትም ይህንኑ የተመለከቱ በርካታ ዝግጅቶች ተላልፈዋል። ይሄ ዋናው አገራዊ ጉዳይ በመሆኑ በወቅታዊነት ሰሞንኛ ዝግጅታችንም ሰፊ ሽፋን ሰጥቶት ቆይቷል። እንግዲህ እንደምናስታውሰው በትክክል ዋነኛ የሰሞንኛ ትኩረትም ሀገራዊ፣ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች በመሆናቸው እንግዲህ ከመላ ሀገሪቱ በሚባል ደረጃ 4000 ተመካካሪዎች የሚሳተፉበት 4 ዓመታት የፈጀውን የኢትዮጵያ ሀብትም ጉልበትም እውቀትም የወጣበትን ይህንን ጉባኤ ስንሸፍን ቆይተናል። ለአድማጮቻችን ቀደም ብለን ከሰበሰብናቸው ተመካካሪዎች ምን አሉ የሚለውን እንግዲህ እኛም በተለያየ አግባብ ገብተን የታዘብነው ስለሆነ ተመካካሪዎች ምን አሉ የሚለውን አድርሰናቸው ስንመለስ አሁን ላይ ደግሞ የፖለቲካ ፓርቲዎች አቋማቸውን ያንጸባርቃሉ። ምን አሉ እነሱስ የሚለውን ከዛም ደግሞ የሀገራዊ ምክክር ኮሚሽንስ ምላሽ ምንድን ነው የሚለውን የእናንተን የአድማጮቻችን ሀሳብ ጨምረን ተመልሰን እንገናኛለን። በቅድሚያ እንግዲህ ተዘዋውረን ትርታ በቦታው ላይ ተገኝቶ የታዘባቸውን ያነጋገራቸውን ተመካካሪዎች ድምጽ እንዲህ እናስደምጣችሁና ተመልሰን እንገናኛለን። አቶ ጀማል አባገሮ ይባላሉ። የኢትዮጵያ አሰሪዎች ማህበራት ኮንፌዴሬሽን ተቀዳሚ ምክትል ፕሬዝዳንትና የሀረሪ አሰሪዎች ፌዴሬሽን ፕሬዝዳንት ነኝ። በዚህ ሀገራዊ ምክክር ኮሚሽን ከተጀመረ ዛሬ 1 ወር ከ4ኛ ቀኑን ይዟል። በዚህ ምክክር ላይ የተሳተፉት አብዛኛውን የኢትዮጵያን ሕዝብ መወከል የሚችሉ አካታች የህብረተሰብ ክፍሎች ናቸው የተሰባሰቡት። ብሔር ብሔረሰቦች የቀሩበት ነው ማለት አይቻልም። ከውጭም ጨምሮ ዲያስፖራዎችንም ጨምሮ የተለያዩ አካላት ተሰባስበዋል። ይህ የተሰባሰበው አካል የተቀረጸለት አጀንዳ ወይም ደግሞ ለምክክሩ የቀረቡት አጀንዳዎች ሁሉ አቀፍና ፍትሃዊ በህዝብ ውስጥ ያሉትን መሰረታዊ ችግሮችና መፍትሄዎችን ማምጣት የሚያስችሉ ጥያቄዎች ናቸው የቀረቡት። እኔ አጋጣሚ ሆኖ የሰላም ግንባታ ላይ ነው የተመደብኩት። በሰላም ግንባታ ዙሪያ ላይ ሲነሱ የነበሩት ጥያቄዎች መሰረታዊ በተለይም ለሰላም ጠንቅ የሆኑትን ነገሮች አንስተን መክረንበታል። ሁሉንም ክልል ባካተተ መልኩ ነው። ከድንበር፣ ከውስጥ ግጭት፣
ከትርክት ሊመነጩ የሚችሉ አለመግባባቶች በየተቋማቱ ለሰላም አለመገኘት ምክንያት የሆኑ በጾታዊ ትንኮሳ በመሳሰሉት ጉዳዮች ላይ በብዙ መልኩ በሃይማኖት ተቋማት ውስጥ ሰላምን የሚያደፍርሱ ነገሮች ምን እንደሆኑ ከትርክት ጀምሮ ከህዝቡ ሲነሱ ነበረ። ለነዚህ ዘለቄታ መፍትሄ ለማበጀት ወደ ሰላሙ ለማምጣት ከትርክት ማጥፋት ከትርክት መወገድ ጀምሮ ለሰላም መገኘት የሚሆኑ መፍትሄዎችን እያስቀመጥን ነው እየሄድን ያለ ነው። አንደኛ የሃይማኖት ተቋማት ላይ በጥልቀት መሰራት እንዳለበት የሃይማኖት ተቋማት ለሰላም ማድረግ የሚገባቸውን በቅደም ተከተል በካሪኩለምም ተቀርጾ ለሰላም መገኘት ምን መደረግ እንዳለበት ለሰላም መገኘት ምን ማድረግ እንዳለባቸው። ሁለተኛ ሰላምን ከህዝቡ ጋር ላለማቋደስ ወይም ደግሞ ሰላምን ላለማስገኘት ጠበንጃ ይዞ ወደ ጫካ የገቡት ወይም ደግሞ ሰላምን ባለመፈለግ ሊሆን ይችላል ወደ ውጭ የወጡት ምክንያታቸውን ከስረ መሰረቱ አጣርተው ገምግመው ህዝቡ ለሰላም መገኘት ለሰላም መኖር ምን መደረግ እንዳለበት ወደ ድርድሩ የሚመጡበትን መንገድ ይህ አካል ይህ የምክክር ኮሚሽን ለነዚህ ጥሪ አቅርቦ በተፈጠሩ ችግሮች ዙሪያ ውይይት በማድረግ የዘለቄታ መፍትሄ ለዚች አገር ሰላም መገኘት ሀሳብ ተንሸራሽሮ ወደ ሰላም መምጣት ያለበትንም አስቀምጠናል። በሁለተኛ ደረጃ ትልቁና እጅግ በጣም አስቸጋሪው ይሄ በመናናቅ በማንኳሰስ በማሳነስ የሚደረጉ በብሔር ብሔረሰቦች ላይ የሚደረጉ ነገሮች ሁሉ ትርክት እንደሆኑና ህዝቡ ለሰላም በጋራ ከሰራ በሰላም ካለማ በሰላም አገሪቱን ከገነባ እነዚህ ሁሉ ችግሮች እልባት ሊያገኙ ይችላሉ። መዋየት፣ መነጋገር፣ ሀሳብ ማፍለቅ ለሰላም መገኘት መሰረት ሊሆኑ ይችላሉ በሚለው ላይ ስምምነት ላይ እየደረስን ነው ያለነው። መወገድ ያለባቸው ለሰላም ጠንቅ የሆኑትን ነገሮች ሁሉ መወገድ እንዳለባቸው በቅደም ተከተል 1 2 3 ብለን አስቀምጠናል። ይህ እንግዲህ የሀገራዊ ምክክር ኮሚሽኑ ተጀመረበት ከ10 በኋላ ደግሞ ወደ 50 ከ250 አሁን 500 ላይ ደርሰናል። የማያግባቡ ነገሮች በሰላም ዙሪያ እስካሁን የመጣው ነገር የለም። ምክንያቱም ህዝቡ ሰላም ፈላጊ እንደመሆኑ መጠን ለዚህ ሰላም መገኘት ደግሞ መሰረታዊ ናቸው የሚሉትን ነጥቦች አስቀምጠን ያው በጋራ ተስማምተን ወደ ቀጣይ እንድትላለፍ አድርገናል። ተሚማ መሐመድ ይባላል። የመጣሁት በማዕከላዊ ኢትዮጵያ ነው እና በጣም በምክክሩ የታዘብኩት ነገርና ማየው ነገር በጣም ለሀገር በጣም የሚጠቅም ነገርና ለትውልዶች ወደፊት በጣም ቆንጆ ነው ብዬ ነው ያሰብኩት እና በጣም የሚደነቅ ነገር ነው። በሀገራችን በታሪክ በኔ እድሜ ቀርቶ በአባቶቻችንም አያቶቻችንም ያላየነው ድንቅ ነገር ነው። የውጮቹን ፈለግ ተከትለን እኛ ለዚህ መብቃታችን በጣም ነው ደስ የሚለኝ። ውይይቱ ደግሞ ቆንጆ ከ10 ከ50 ከ250 500 እያለ ህዝቡ ያለውን ችግር የቱጋ ነው ችግር ያለው የቱጋ ነው ደግሞ ጉድለት ያለው የሚለውን እየተመካከርን በመምጣታችን በጣም ነው ደስ ያለኝ። በበኩሌ በጣም ላመሰግን የሚገባ ነው። ስሜ መሐመድ ሙሳ ነው። የመጣሁት ከትንሿ ኢትዮጵያ ከበረሃ ንግስት ከድሬዳዋ ነው። እንግዲህ በተጽዕኖ ፈጣሪ ምድብ ውስጥ ነው እየተመካከርኩ ያለው። እንደምታየው ዛሬ 3ኛ ሳምንታችን ነው። እየተመካከርን ነው። ምክክሩ በጣም አካታች ነው፣ አሳታፊ ነው፣ ነፃ ነው። ሁሉም ሀሳቡን ያቀርባል። ከ8ቱ የስራ ቡድን ተነስቶ ወደ ስልታዊ ቡድን ከዛም በጥቃቅን ቡድኖች ንዑስ ኮሚቴዎች ከ10 ጀምሮ ወደ 50 እያልን በጣም ሁሉም ሀሳቡን እያመነጨ ሲዘረዘር ሲተነትን እስከዛሬ ቆይተናል። በጣም ውጤታማ ይሆናል የሚል አመለካከት አለኝ። ደስ የሚለው ነገር ደግሞ አማርኛ ቋንቋን መስማት መናገር የማይችሉ እየተተረጎመላቸው ገንቢ ሀሳቦችን ሲያመነጩ አይቻለሁ። በተለይ ከጠረፍ አካባቢ የመጣች አንዲት ሶማሌ እናት ያቀረበችው ሀሳብ የጠረፉ ሰው የሚያደርገውን ተጋድሎ ለኢትዮጵያ የመሀገሉ አገር እንዲገነዘበው አመለካከታቸውን እንዲቀየሩ ያደረገው ንግግር በጣም እኔ ሰምቶኛል። ከዛ በላይ ደግሞ እኔ ፋይዳ ነው ብዬ የማየው ኢትዮጵያውያን እኮ ተዋወቅን፣ አንዱ አንዳችንን አወቀ፣ ባህላችንን አወቅን፣ እሴታችንን አወቅን፣ ሀገር በቀል እሴቶችን አወቅን፣ የተለያየ ባህል ቋንቋ እንዳለን ተገነዘብን። ይሄንን መተዋወቅ
ወደ ጋራ ስብስብ ብናመጣውና አንዳንድ የመንግስት ኢንስቲትዩሽኖች ቢጠቀሙባቸው፣ ለምሳሌ ከግጭት አፈታት አንጻር ሰላም ሚኒስቴር ቢጠቀምበት፣ ከባህልና ቱሪዝም አንጻር የባህል ቱሪዝም ቢጠቀሙበት ትልቅ ፋይዳ ያመጣል ብዬ አስባለሁ። እኔ የምመካከርበት አጀንዳ 5 ነው። የተቋማት ግንባታ፣ ህግ የበላይነትና ሰብአዊ መብቶች ላይ ነው። ጥሩ ሀሳቦች ተነስተዋል። ከሰብአዊ መብት ጥሰት ጋር፣ ከፍርድ ቤቶች ገለልተኝነት ጋር፣ ከተቋማቶቻችን አሁን ያሉት ቆመና ምንድነው፣ እንዴት ይጠናከሩ፣ ተቋም ሲጠናከር ሀገር ይገነባል የሚለውን አመለካከት ይዘን ብዙ ደስ የሚሉ ሀሳቦች ቀርበዋል። እንግዲህ አሁን እነዛን ሁላ አሰባስበን ዘርዝረን የተጻፈውን ደግሞ ዛሬ ለ500 ለስራ ቡድኑ ለማንበብና ወደ ሀሳብ አንድ አይነት ሀሳብ ወደ ምንመጣበት ጉዞ እየሄድን ነው፣ እየቀጠልን ነው። ጥሩ ነው። ለኔ የምታየኝ የሁላችንም የሆነች የኢትዮጵያ የምናለት ሁሉንም በእኩል የምታይ ኢትዮጵያ ትገነባለች፣ ውጤት ያመጣል የሚል ጽኑ እምነት አለኝ። የተከበራችሁና የተወደዳችሁ አድማጮቻችን የራዲዮ መስመራችሁ ተረታ 97.6 ኤፍኤም ላይ ነው እየተከታተላችሁት ያላችሁ። ደግሞ የሰሞነኛ መሰናዶ የዛሬ ትኩረቱን ዛሬ መጨረሻ ላይ የደረሰውን የሀገራዊ ምክክር ጉባኤው ላይ አድርጓል። ቀደም ብለን ያነጋገርናቸውን የተመካካሪዎችን ሀሳብ ወደ እናንተ አደረስን። እንግዲህ 4000 ተመካካሪዎችን በ8 የሥራ ቡድኖች እንዲሁም ደግሞ በ250 አባላት ባሏቸው የሥራ ቡድኖች 80 በሚደርሱ 10 አባላት ባሏቸው ቡድኖች እንዲሁም ደግሞ መሀል ላይ 50 ባሏቸው ቡድኖች ሲመካከር የቆየ ለአንድ ወር ከ5 ቀን የቆየ ጉባኤ መሆኑ ይታወቃል። ቀደም ብለን የተመካካሪዎችን ሀሳብ ወደ እናንተ አደረስን። ዮሴፍ፣ እንግዲህ ይህ ጉባኤ ከተለያዩ የኢትዮጵያ ክፍል የተውጣጡ ዜጎችን ሲያመካከር ቆይቷል። አሁን ደግሞ እነዚህ 8ቱ የሥራ ቡድኖች ደረሱባቸው ያለውን ወደ 4000 አባላት ላሉት ጠቅላላ ጉባኤው እንደሚያቀርብ ተገልጿል። እንግዲህ ይህ አጀንዳ ማሰባሰብ ሂደት፣ የምክክር ጉባኤው ሂደት 10 ከዛ ወደ 50 ከዛ ወደ 250 ከዛ ወደ 500 እያለ እዚህ ላይ ደርሷል። እስካሁን ድረስ ራሱ ዋናው የምክክሩ አካሄጅ ምክክሩን የሚመራው የኢትዮጵያ ሀገራዊ ምክክር ኮሚሽን በአጀንዳነት የጸደቁ ጉዳዮችን ይፋ አድርጓል። በተለያየ ጊዜ በሚሰጣቸው መግለጫዎች በኮሚሽነሮቹ በኩል ማለት ነው። እነዚህን የጸደቁ አጀንዳዎችን ጨምሮ ሌሎችም ደግሞ ገና በሂደት ላይ ያሉ የስራ ቡድን የሚያካሂዷቸው ውይይቶች እንደቀጠሉ ናቸው። አሁን እንዳልከው ቀደም ሲል መጨረሻ ላይ እየተቃረበ ነው ማለት ነው። እንግዲህ በትክክል ከ30 እስከ 35 ቀናት ይፈጃል ተብሎ ቀነ ገደብ ተይዞለት ነበር። አሁንም 35ኛ ቀኑ ላይ ይገኛል። ከዚህ በኋላ ወደ 4000ዎቹ ደርሰዋል። በእርግጥ መስተካከል አለባቸው ተብሎ ቅሬታ የተነሳባቸውን በእነዚህ አጀንዳዎች ይስተካከሉ ይገባቸዋል ቢባሉ ምላሽም እየተሰጡባቸው እንደሆነ የምክክር ኮሚሽኑ አስታውቋል። የተለያዩ ፖለቲካ ፓርቲዎችም ባሳለፈው ሳምንት ላይ ሀሳባቸውንና አቋማቸውን ሲያንጸባርቁ ቅሬታቸውንም ሲያንጸባርቁ እንደነበር ይታወቃል። እኛም ደግሞ እንደ ትርታ 97.6 ኤፍኤም ለማነጋገር ሞክረናል። የኮሚሽኑ ደግሞ በሰጠው መግለጫ የእነሱንም ምላሾች በሂደት እየመለሰ እንደሆነ የፈታቸውም እንዳሉ ተናግረዋል። እኛም ለማነጋገር የሞከርነውን የተሳካልንን ለአድማጮቻችን ከዚህ ሰዓት በኋላ ከ5 ሰዓት በኋላ ባለው ማለት ነው ከሰዓት ወጃችን በኋላ የምናደርስ ይሆናል። የሰዓቱ አጋራችን ማን እንደ እናት የሚለን እናት ባንክ ነው። እናት ባንክ አጋራችን ስለሆነ እናመሰግናለን።